ደብረጽዮን የተመረጠው ለውጊያ ነው እንዴ ወንድሜዋ? ለምንድን ነው ቶሎ ቶሎ ማታወራ? እረስ እንደዛ ነው ተታቆ የለ እንዴ በነው አውሪ አልሚ የኔ ቆንጆ ድምጽሽ አንሺ። ጆይ እንዴት ነህ? ማለ እንዴት ነሽ? ሰላም ነሽ? ሰራት እንትና ወደዚህ አውሪ። ምን አግኝቶ ለምን አይ በፕሬዝዳንት በትግራይ ፕሬዝዳንት ነው በመመረጡ ነው። ምን ደስ ይለኛል የኔ ቆንጆ። አንቺ ደስ አረ አስخدስ ይልኩም አዲ አንቺ ደስ አለሽ? እኔ ደስ ብሎኛል። አያችሁን? እነዚህ አሁን ትግራዋይ ናቸው። አንዱ ደብረጽዮን በስልጣን ላይ በመምጣቱ ተናዷል። አንዷ ደግሞ ደስ ብሏታል። እኔ ግን የሁለቱም ደጋፊ አይደለሁም። የሚያሳዝነው የትግራይ ህዝብ ደጋፊ ነኝ። እናቴ ትሙት ለፖለቲካ ጥቅም ምናምን በጣም እኮ ነው የሚያሳዝነው እኮ። እኔ የሁለቱም ደጋፊ የደብረጽዮን ደጋፊ የነጌታቸውም ደጋፊ ምናምን አይደለም። ለትግራይ ህዝብ መሰራት አለበት፣ ከልብ መሰራት አለበት። ይህ ጀግና ህዝብ እኮ ነው። እናቴ ትሙት ተራራ ቆፍሮ ህይወቱን የሚያኖር ህዝብ እኮ ተራራ ቆፍሮ ተራራ ላይ እርሻ ያርሳሉ እኮ። የተለዩ ህዝቦች ናቸው። እናቴ አስተሳሰባቸው፣ ጀግንነታቸው ምናምን ደብቀ ግን እኔ ምናቸውም እየጣመኝ አይደለም። አሁን ወድ ወረደ ምን አረገ ለትግራይ? ምንም እውነት እኮ ጌታቸው ምንም አላረገ። ደብረጽዮንም አምልክ እንደነሱ ምንም ሊያረጋ አይችልም። ዳግም ጦርነት ውስጥ ለመግባት ዳግም እንደገና በቃ ይሄ ህዝብ ያሳዝናል። እናቴ ትሙት ይሄን ህዝብ ባለስልጣናቶች በድለውታል። በጣም ይቅርታ መጠየቅ አለባቸው። ይሄን ህዝብ በቃ ማፈር አለባቸው። በተለይ የቲፒኤልኤፍ አባሎች እንዳለ የድሮም ያሁኑም ያፈነገጡትም የሄዱትም ምናምን በቃ ይሄን ህዝብ ይቅርታ መጠየቅ አለባቸው። ለዚህ ህዝብ ከልባቸው መስራት አለባቸው። በጣም ያሳፍራል እኮ እናቴ ትሙት እንደው ልብ እንዳለው ሰው ጭንቅላት እንዳለው ሰው ብናስብ እኮ የትግራይ ህዝብ እኮ ልዩ ፍጥረት እኮ ልዩ ኢትዮጵያውያን እንደዛ በቲፒኤልኤፍ አመራሮች ላይ ዘምቶ እናጠፋቸዋለን፣ አንድ ባንድ እንቆርጣቸዋለን ዘለው የተደበቁት የት? መቀሌ። ህዝባቸው አሳልፎ ስለማይሰጣቸው እናቴ ትሙት መቀሌ ነው የተደበቁት። የትኛው ጉልበት ኑሮት ነው ከአዲስ አበባ አምልጦ መቀሌ የመሸገው? የትግራይን ህዝብ ተማምኖ እኮ ጀግና ህዝብ እንደሆነ ስለሚያውቁት አይደለም። ከሙሉ የኢትዮጵያ ህዝብ ከዓለም ያድነኛል ብሎ ስለሚያስቡ እኮ አሁን በዛ ህዝብ ላይ ነው ስልጣን ምናምን መከፋፈል ማፈር ነበረባቸው። እናቴ ትሙት አንገት መድፋት ነበረባቸው። እነ ጌታቸውም እነ ጻድቃንም እነ ምንም የአዲስ አበባ የገቡትም እዚህ መቀሌ ላይ ያሉትም የተከፋፈሉትም ማፈር ነበረባቸው እኮ አንገታቸውን መድፋት። እናቴ ትሙት አይደለም መበታተን ምናምን ቲፒኤልኤፍ ክትድሕንለዋ መጀመሪያ ህዝብ ነው መዳን ያለበት። ፈርታችሁ እኮ ነው የመጣችሁት። ለምን ተዋሻላችሁ? ፈርታችሁ እናቴ ትሙት ተንቦቅቦቃችሁ ፈርታችሁ እንዳንታሰር ምናምን ብላችሁ ከዛ የጀግና ህዝብ ደግሞ ልጆቻችንን እናሳልፈን አንሰጥም፣ እንዋደቃታለን። እያንዳንዱ ትግራዋይ ልጄን መስዋዕት አደርጋለሁ እንጂ እናንተና ለምን ተዋሻላችሁ? ለምን የትግራይ ሉዓላዊነት ትግራይን አንገት ለማስደፋት ምናምን አይደለም። እናንተ ለመደበቅ ስትፈልጉ ከዛ ተደበቃችሁ። እዛ ህዝብ ደግሞ አሳልፍ ያልሰጥም ማለት ጀግና ከዓለም ህዝብ ያድናችኋል አይደለም ከኢትዮጵያ ህዝብ። ይሄንን በደንብ ጠንቅቃችሁ ስለምታውቁ ነው። እና ይሄን እናንተን ደግሞ እሱ አይደለም እኮ ወደ ተራራ ስትገቡ ተደብቃችሁ ምናምን ነገር ህዝቡን ይዛችሁ እናንተን እያዘለ በበቅሎ እየጫነ እየተዋጋ አንተ ከምትሞት እኔ እሞታለሁ ብሎ የ15 ዓመት ልጅ ከደብረጽዮን ቀድሞ ከጌታቸው ረዳ ቀድሞ ግንባሩን እየሰጠ ምናምን ከዛ እናንተ ተከፋፈላችሁ። ለምን ሲባል በስልጣን ግማሹ አዲስ አበባ በጣም እኮ ማፈር እኮ ነበረባችሁ። እናቴ ትሙት ማፈር ነበረባችሁ። ጌታቸው ማፈር ነበረበት፣ ደብረጽዮንም ማፈር ነበረበት፣ ሁሉም የትግራይ አመራር ማፈር ነበረበት፣ አንገቱን መስመር ነበረበት። ለዚህ ህዝብ አይደለም ተመችቶ በፖለቲካ ተከፋፍለ ፍልሊና ናይ ፖለቲካ እዩ ምናምን እፈር አምልጠ መቀሌ ገብተህ ህዝብ እኮ ነው ያዳነ የትግራይ ህዝብ የማይበገረው ጀግና ህዝብ። ከዛ ደግሞ ጦርነቱ ካለቀ በኋላ የቲዲኤፍ ወታደሮች በሳውዲ አረቢያ እግራቸው ላይ ጥይት ተሸክመው 2 ቦታ 3 ቦታ ተወግተው እናቴ ትሙት 2 ቦታ 3 ቦታ የተወጉ ልጆች አሉ። አረብ ሀገር ተሰደው ምናምን መጥፎ ጥያቄ ምን እንኳን አልጠየቁ። ደሞዛችን ሀገራችን የተዋደቅ ነው ያገለገልንበት ምናምን አላሉ።
በቃ እነሱ ከልባቸው አምነው የተዋጉት ለሀገራቸው ስለሆነ ነው። እናንተ ግን ከልባችሁ ያመናችሁት ለስልጣንና ለመኖር ነው። ያሳፍራል እኮ እናቴ ትሙት በጣም እኮ ነው የሚያሳፍር። በተለይ እንደ ትግራይ ባለስልጣን ማፈር መሸማቀቅ ያለበት ህዝብ የለም ብዬ አምናለሁ። ማለት በቃ የትግራይ ባለስልጣን ከሆንክ አንተ የቲፒኤልኤፍ አባል ሆነ ያለፈውም ሆነ አሁን ያፈነገጠውም ስምረትም ሆነ ምንም ማፈር እኮ ነው ያለባችሁ። አንገታችሁን መድፋት እናቴ ትሙት አንገታችሁን መድፋት እማናቅ ይመስላችኋል? በሳውዲ የተሰደዱ ቲዲኤፎች ስንት ናቸው? በቁጥር አገናኛለሁ። አረብ ሀገር ኳታር፣ ዱባይ ምናምን የሄዱ የቲዲኤፍ ወታደር ስንት ናቸው? ሆዳቸው ላይ ጥይት እግራቸው ላይ ጥይት ተሸክሙ የተወጉ ምናምን እንዲህ የቀን ስራ ይሰራሉ። ሳውዲ አረቢያ ውስጥ መኪና ያጥባሉ፣ ፍየል ይጠብቃሉ። አንድ እግራቸው ተመቶ እያነከሱ እናቴ ትሙት ከእናንተ ምንም አይፈልጉ። ማፈር አለባችሁ። አንገታችሁን መድፋት አለባችሁ። በቃ እነ ደብረጽዮን ምናምን ጌታቸው ረዳ ምናምን ድፍን የትግራይ ባለስልጣን በተለይ በትግራይ ህዝብ የምታደርጉት ነገር መከፋፈል ምናምን ለምን እዚህ ደረጃ ለምን ደረሳችሁ? ለምን እንዳትዋሹ። የጌታቸው ረዳ የግል ጠባቂዎች በድሮን እኮ ተጨፍጭፈዋል እኮ እሱም ያወራዋል። ደፍሮ ያወራል። አያችሁ እናንተ ለትግራይ ህዝብ የምታዝኑ ሰዎች አይደላችሁ። በቃ እኔ ሳስባችሁ አሁን በፊት ምናምን የሆነ ስሜታዊ ሁኚ ምናምን ነገር እናገር ነበር። ግን ለህዝብ የምታስቡ ሰዎች አይደላችሁ። ሁላችሁ እናቴ ትሙት ሁላችሁም ለህዝብ አታስቡ። ከልቤ ነው የምናገር። አጭበርባሪዎች ናችሁ። የትግራይ ህዝብ ከዚህ በላይ ይገባዋል። ከዚህ በላይ ጭራሽ ተከፋፍላችሁ የትግራይን ህዝብ ቅስም መስበር የለባችሁም እኮ ብታስቡት ጭራሽ እርስ በርስ ተለያይታችሁ እዛና እዛ ጎራ ሆናችሁ እኔ ለትግራይ ሐሳቢ ነኝ አንተ ለትግራይ አታስብን ተባብላችሁ ሁለቱም ለትግራይ አታስቡ። ለሆዳችሁ ለስልጣናችሁ እንደገና ደግሞ ለምትሳሱላትና ለምትወዷት ህይወታችሁ ከዛ ውጭ በፈለጋችሁ ትወራረዳሉ። እናቴ ትሙት ከዛ ውጭ አታስቡ። የትግራይ ህዝብ ግን የሚያስቡ ልጆች በቃ እነዚህ ጀግና ተጋዳዮች እስከ ስልጣን ቢያባሯቸውም እዚህ ሀገራቸው ቢመጡ ምንም ባያረጉልንም አሳልፈን አንሰጥም። እስከ መጨረሻው ድረስ እንታገላለን። የማያውቁት ወጣት ጋር ተጨፋጭፍ ታንክ ምናምን ሲማርኩ አላየም? የትግራይ ወታደር በክላሽን ኩፍታ በቪዲዮ ሁሉ አለ። ጀግንነት እነዚህን በኋላ ላይ በፖለቲካ ልዩነት ተከፋፍለው ለሚሰዳደቡና ለሚጨቃጨቁ የስልጣን ጥም ያሰከራቸው ፍጥረቶች ሲባል እኮ ያ ሁሉ ጀግና እናቴ ትሙት ከልቤ እኮ ነው የምነግራችሁ። ዛሬ ስሜታዊ እኮ ነው። እስቲ ማነው ባለስልጣን ውሸት ነው የሚለው? ይሄንን ውሸት ነው የሚለው ማለት እኔ ጌታቸው ደጋፊ እኔ ደብረጽዮን ደጋፊ ምናምን ሁኝ እኮ አይደለም። እውነቱን አምልጣችሁ ስትገቡ ምናምን ተተማመኑበታላችሁ። ያን ህዝብ ጀግና ህዝብ እንደሆነ እናቴ ትሙት ጀግና ህዝብ የትግራይ መሪ ህዝብ እኮ ይሄ በተለይ በሉዓላዊነቴ በክብሬ ምናምን አሁን ወልቃይትን ምናምን እኮ እስከ ደብረሲና የደረሰ እኮ ነው። ወልቃይት እኮ እዛች ተከዜ ምናምን እዛች እኮ ነች። ግን እነሱ ለፖለቲካ ጥቅም ይፈልጓታል ምናምን እግት አድርገው ይዘዋት ምናምን አለ ብዙ ነገር እንዴ መጋሉ እየጨፈረ ደብረሲና የደረሰ ግን በቃ ባለጌዎች ናቸው። የትግራይ ባለስልጣናቶች ባለጌዎች ናቸው። እውነቱን መወራት አለበት። ጎንደር ውሸት ሂድ ውሸት ምናምን ይላል። ይገርፋል። እሱንቶ ቁጭ አድርጎ እያሰባህ ነው። ሊያርድ ሊበላ ውሸታ አሁን ስለ ራሳችን ነው የምናወራው አለች እናቴ። እነ ደብረጽዮንን ታደሰ ወረደ ምናምን ለትግራይ ህዝብ የማይረቡ ፍጥረቶች ናቸው። ጭራሽ የትግራይ ህዝብ የሚወክሉ ባለስልጣናቶች አይደሉም። አሁን ጻድቃን እዛውን አዲስ አበባ ጦርነት ሊያውጅ ሁሉ ይፈልጋል እኮ በዛ ምስኪን ህዝብ። ጻድቃን ደብረጽዮን ደግሞ እዚሁና ደግሞ ፉከራ ምናምን ማንን ይዘ እርግጠኛ ነኝ ህዝብ ተማምነ ነው። ከህዝብ ውጭ ማንም አባይ አይደለም። ማንም እስቲ ወንድ ይህ ምስኪን ይህ ተራበ ህዝብ እናንተ ስልጣን ላይ ሆናችሁ መስዋዕትነት እየከፈለ አዲስ አበባ ላይ እኮ የትግራይ ህዝብ እኮ ይለምን ነበር እኮ እናቴ ትሙት 100 ብር ካላችሁ አሁንም ቸግሯችሁ እናንተ ሊውሽ ናችሁ። እናቴ ትሙት ሊውሽ ናችሁ። ይህ ጀግና ህዝብ ነው ሰው ያደረጋችሁ።
እሱንም ተማምናችሁ ነው እንዲምትፈክሩት ምናምን ነገር ማን አባት ነው ሞጣና ምን አባት ናችሁ አብይ አህመድ ፋሽስት ነው ምናምን ይሄን ህዝብ ተማምነ ይሄን ህዝብ አትተማመን ትንፋሽ አትናገር እናዲቱ ትንፋሽ አትናገር ለይዋላ በበቅሎ በፈረስ የቲዲኤፍ ወታደር አይደል እንዴ አዝሎ ተራራ ሲያሻግራችሁ አትዋሹ ይሄንን ጀግና ህዝብ ተማምናችሁ ነው እንዲርስ በርስ በቃ የምትጣሉት እንዲርስ በርስ ትላም አጋሚ አለ እዚህ ጋር አበል ምናምን አጋሚ ማለት አገር እኮ ነው አጋሚ የሚባሉ ታል ጭንቅላታቸው ልክ እንደ እስራኤላውያን ናቸው በጣም ጀግናች ናቸው ህዝቦች በጣም የትም ቦታ ቢሆን አጋሚ በጣም ጀግና በተለይ ድፍን የትግራይ ህዝብ በተለይ ጀግና ነው የትም አረብ ሀገርም ብታዩ ጀግና ነው ሳውዲ ውስጥ አረብ ተጋሩን እያቸው ይሄ በዘር ምናምን ተሳደቡት ነገር ጥሩ አይደለምና ወደ ደብረ ጽዮን ስንመጣ ደብረ ጽዮን እና የትግራይ ባለስልጣናት እቺ ስንመጣ ማፈር አለባችሁ መሸማቀቅ አለባችሁ ኮርታችሁ ምናምን መናገር የለባችሁ ሽምቅቅ ብላችሁ ከትግራይ ህዝብ በታችሁ ናችሁ እንዴት ነው ጻድቃን ደብረ ጽዮንን የሚናገረው እንዴት ነው ደብረ ጽዮን ጻድቃንን የሚናገረው ማፈር እኮ ነበረባችሁ እናንተን መናገር የሚችል የትግራይ ህዝብ ነው ያዳናችሁ አምልጣችሁ ከአዲስ አበባ ምናምን መቀሌ ስትደበቁ አሳልፍ ያልሰጥም ብሎ አስፓልት ላይ የተኛ ያም አይበቃም ብሎ ልጆቹን መስዋዕትነት አድርጎ እናንተን ለማዳን ግንባሩን ላረር ጥይት እየሰጠ እነዚህ እኮ ናቸው እናንተን መገጸጽ መቆጣት የሚገባቸው አይደለም እርስ በርስ ተጣልታችሁ ልትሰዳደቡ ጭራሽ የህግ ማስከበር ምናምን ብላችሁ ጭራሽ ጦርነት ልታውጁለት ለህዝቡ እናንተ ባለጌዎች ናችሁ እናቴ ትሙት ባለጌዎች ናችሁ በጣም ባለጌዎች ናችሁ ቲዲኤፎች እዛ ቁስላቸውን መታከም ያተው ምናምን ነገር በፋሻ እግራቸውን ጠቅልለው ወደ ሳውዲ አረቢያ እየተሰደዱ ቪዛ ጠይቀው ወደ አረብ ሀገር ይሄድ እናቴን ማፈር እኮ ነበረባችሁ እኔ 1000 እንደው ይሄ ውሸት ነው የሚለኝ ሰው ካለ በሁለቱም በተከፋፈሉት ቲፒኤልኤፎች መካከል ደጋፊ ሆናችሁ አሁን አስገባችኋለሁ እናቴ ትሙት ከ1000 ሰው በላይ አስተዋውቃችኋለሁ አረብ ሀገር ፍየል የሚጠብቅ ቲዲኤፍ እንዳለ ታውቃለህ ጀግና ቲዲኤፍ እቺን የዋሸ ሰው እንዳለ እቺን የሚዋሽ ካለ እኔ ጋር መጠያየቅ ይችላል የትግራይ ህዝብ ያሳዝናል በጣም አንዳንዶቹ ደግሞ ደብረ ጽዮን ተመረጠ ምናምን እልልልልል ምናምን ይላሉ በቃ ከደም በኋላ በቃ ደብረ ጽዮናችን ተመርጧል እሰይ እንኳን ደስ በላችሁ ምናምን ምን አባሽ ደስ ይልሻል ደብረ ጽዮን መጣ ሓደ መጣ ምን አባሽ አንቺ ላንቺ ምን አባሽ ህይወትሽን ይጨምርልሻል ስንት የትግራይ እናቶች ልጆቻቸውን አተው በማገዶ ጭስ በለቅሶ ሁለት አይናቸው ጠፍቶ እናቴን በሐዘን ምናምን እያንዳንዱ ትግራዋይ ቤት እኮ ሐዘን ገብቷል ምንም የትግራይ ባለስልጣናቶች ቢለዋወጡ ቢቀሩ ምናምን በተለይ እነዚህ የድሮ ባለስልጣናቶች ጻድቃንም ቢመጣ ጌታቸውም ቢመጣ ደብረ ጽዮንም ቢመጣ ወዶ ወረደም ቢመጣ ምንም አይነት ደስታ የለኝም እናቴም ውስጤን እንደከፋው ምክንያቱም ለዚህ ሰዎች ሲባል ነው በቃ ያ ሁሉ መስዋዕትነት የተከፈለው እንዴት ይሄ እንኳን አይገባቸው የትግራይ ህዝብ ለኛ ነው መስዋዕትነት የከፈለው እንዴት ነው ጻድቃን እኔ ጋር የምትጣለው አንተ ደብረ ጽዮን ለምንድን ነው እንደምትሆነው ይሏል ጻድቃን ለኛ ሲሉ አይደል የትግራይ ለምን አንሰራ ምናምን ከባንዳ ጋር እየሰሩ ምናምን ባንዳ ጋር ሰራችሁ አንተ ባንዳ ጋር ተስራ ምናምን ትግራይ ህዝብ በተለይ የከፈለላችሁ ለሁለታችሁ ባንዳም ሆናችሁ ምንም ሆነ እናቴ ያሳዝናል እኮ አንጀት እኮ የሚያቃጥል ደግሞ የማንም ደጋፊ አጡ የማን እኔ አብይንም ደግፈው አይደለም 4 ኪሎ ያሉትንም ደግፈው አይደለም ነጻድቃንም ደግፈው አይደለም ግን በቃ የትግራዋይ ልክ መታወቅ አለበት የትግራዋይን ልክ እኮ ሌሎቹ በደንብ ጠንቅቀው ያውቁታል ትግሬ ይሄ ጀግና ህዝብ እኮ ነው ትግሬ አላያችሁም እንዴ 5 ሚሊዮን ህዝብ የማይሞላ ወታደሩን እያሽመደመደ ደብረ ሲና የደረሰ ተነሳ አማራ የሚለው ሞጣ ራሱ ይመሰክርለታል እንዴት
እነ ደብረ ጽዮን ለዚህ ህዝብ መመስከር አቃታቸው? እንዴት እነ ጻድቃን እንዴት እነ ጌታቸው ረዳ የዚህ ህዝብ ፍሬው ነው የዚህ ህዝብ ልጅ ነው እንዴት ነው ተከፋፍለው እርስ በርስ ባንዳ ምናምን እየተባባሉ ሚስ ያሳፍራል እኮ እናቴ ትሙት ያሳፍራል። ባለ እንደ ትግራይ ባለስልጣናቶች ባለጌ እናቴ ትሙት ባለጌ አሁን በቃ ዝም እየሳስቡ በቃ ባለጌዎች ናቸው። ህዝባቸውን የማያከብሩ እኔ አንገት እደፋለሁ። እናቴ ትሙት ትቀልዳለህ እንዴ? አስቡ እስቲ በደብረ ጽዮን ቦታ ብትሆን አንተ ጭራሽ ከጌታቸው ረዳ ጋር ልትጣላ በፖለቲካ አስበዋል እንዴ? ትግራይ ህዝብ እኮ መስዋዕትነት የከፈለልኝ እኔ በህይወት እንድቆይ ነው። ደግሞ ጭራሽ የፖለቲካ ትርፍ ካግኒ ለሆነ ትግራይ ህዝብ ምናምን አውቀው እኮ ነው ህይወታችሁን ለማትረፍ ነው። ምንም በፖለቲካ ነገር አይደለም። አብይ አህመድ ላይ አስራችሁ መጣ አምልጣችሁ መቀሌ መጣች ናይ ትግራይ ህዝብ ጠጣው ይሉት ተዋጊ ይሉኩም ጠጣው ይሉ አንሰጥም ለአብይ አህመድ ልጆቻችን ብሎ ተዋጋ መስዋዕትነት በቃ ይሄ እኮ ነው። እንዳትዋሽ የትኛው የፖለቲካ ምናምን አብይ አህመድ በቃ በሆነ አጋጣሚ ምናምን ስልጣኑን ያዘ። ቆይ የትግራይ ባለስልጣናቶችን ዳላ ስሬ ጨርሳቸዋለሁ አለ። ዋ አምልጣችሁ ገባችሁ ናይ ትግራይ ህዝብ ተላዓለ እናዚን ከዚህ በኋላ ይሄ አይደል እውነቱ። ከዛ የትግራይ ህዝብ ደግሞ አላስነካም ማለት የትግራይ ህዝብ ማንንም አላስነካም ማለት እና ለዚህ ህዝብ መስራት ነው ያለባችሁ፣ ለዚህ ህዝብ መሞት ነው ያለባችሁ ወይስ እናቴን እኔ እኮ እንዴ አንዳንዴ ተቃጺለ ሐሪሬ በቃ ውስጤን ያን ዲዳ ወይ ጻድቃን ወይ ደብረ ጽዮን ወይ ገበሬ ሁሉም ስህተተኞች ናቸው ብዬ አስባለሁ። የአሁኑ ጦርነት ደግሞ በጣም የከፋ ነው። አሁን ጦርነቱ ከተነሳ በጣም የከፋ ነው የሚሆነው። በጣም የከፋ ጦርነት ነው የሚሆነው። የትግራይን ህዝብ አሸንፎ አንገት አስደፍቶ ምናምን አይቀርም፣ ማንም አይችልም። አንዳንዴ ደግሞ የምታስቡት አሳሰብ አለ። የአማራ ታጣቂዎች አሁን ከአብይ ጋር ተጣልተዋል። ኢሳያስ አፈወርቂ እንደ በፊቱ ከኢሳያስ ጋር አይደለም። ሱዳን አሁን በኢትዮጵያ ላይ ወንጀል እንዳታስቡት። አማራ የሚጣላው ከአብይ አህመድ ለግል ጥቅሙ ለግል ጥቅሙ። ኢሳያስ አፈወርቂ የሚጣላው ከአብይ ጋር ለግል ጥቅሙ ያችን ጥቅሙን ፖለቲካ ደግሞ እኮ በጣም ባለጌ እኮ። ለምሳሌ አብይ አህመድና ኢሳያስ አፈወርቂ እጅና ጓንቱን የትግራይን ህዝብ ምናምን እንደዛ ጦርነት አዝምተው ምናምን አይደል? ከዛ የሆነ የፖለቲካ ልዩነት ተፈጠረና ምናምን ተለያዩ። ተመልከት አየው ፖለቲካ እንዴት ሹርምጣ እንደነ። ከዛ ሲወጋቸው የነበረው እነ ደብረ ጽዮን ምናምን ደግሞ እነዚህ ጋር ምናምን ተመልከት ሹርምጣ መሆናል። ከዛ ደግሞ እነሱ አይ ጹምዱ ምናምን ሐደይና ትግራይ ምናምን አንዱ አይ ፖለቲካ ምን አይነት ሹርምጣ ነኝ። አሁን ለምሳሌ አብይ ምንኩ አገር መሪኮ ትቀለዳለህ እንዴ? እዛ ላይ አማራ ባለስልጣናቶችን ሰብሰብ አድርጎ ምናምን በቃ የምትፈልጉት ነገር ምናምን ግድ የለም እናስተካክለዋለን ኑ ምናምን ብዙ ነገር አለ። አሁን ተዳክመዋል። አሁን ምን ብለዋል ምናምን የሚጫነው መሳሪያ ላያችሁም እንዴ? የሚመጣውን መሳሪያ ምናምን ይድሮውን ምናምን ድሮን ከኤርትራ እንታጠቃለን መከላከያ ምናምን ኤርትራ ትፈራለች። እንዴት ነው አምናም የትግራይን ወታደር የምታስታጥቀው? እንዲህ ነገጧት ቀይር ብሎ እሷን ራሷን ቢወጋ ፖለቲካ እኮ ግን በቃ ለህዝብ መሰራት አለበት። አንደኛ ነገር ህዝብ ወደ ጦርነት እንዳይገባ እስከ መጨረሻው ድረስ መሰራት አለበት። እኔ እፈራለሁ ጦርነት። እናቴ ትምት በጣም ነው የምፈራው። በተለይ ያለፈው ጦርነት በጣም ውስጤን ሁሉ ጎርቶታል። እናቴ ትምት እነዛ ወጣቶች ቪዲዮ ምናምን አለ አላያችሁም? ቴሌግራም ላይ ሰውነታቸው ቁርጥርጥ ብሎ ህፃናቶች ጺም የሌላቸው ህፃናቶች እናቴ እንዴት እንደሚያሳዝን። በቃ ጦርነት አስከፊ ነገር ነው ለምንም ነገር ቢሆን በቃ ግን ለህዝብ መሰራት አለበት። የትግራይ ህዝብ ምንም አልተጠቀመ ህዝብ ይገባኛል። ግፋ ካለ አሁን ጦርነቱ የሚጀመር ይመስለኛል። ጦርነቱ ይጀመራል ምናምን ከዛ የሆነ ውስጥ ለውስጥ ሽርኩች አለው። የትግራይ ድሮኖች ይመጣሉ አየሮች፣ እነዛ ደግሞ እዛ ይሄዳሉ በቃ እልቂት የሚያስጠላ እልቂት። አላቅም እንዴት እንደሆነ ግን መጸለይ አለብን። እናቴ የሚተዋወቁ አዛውንቶች የማይተዋወቁ ወጣቶችን ማስጨረስ የለባችሁ።
በቃ ቁሞ ምናምን መነጋገር አለበት። ሁሉም ነገር በንግግር መፈታት አለበት። ግዴታ ጦርነት ውስጥ የሚያስገባ ነገር እኮ ሊፈጠር አይችልም። በተለይ በትግራይ ላይ ዳግም ጦርነት ፍጹም ሊኖር አይገባም። ፍጹም እንደ ሰማይና ምድር ቢደባለቅ እናቴን እኔ እንደዚህ አስባለሁ፣ በጣም አስባለሁ። ይሄ ዛቻ ምናምን አውቃለሁ። አሁን አማራም የራሱ ጦርነት አለና አማራው ጦርነቱ እኮ ከባድ እኮ ስንት የአማራ ወጣቶች እንደሚያልቁ ግን ታውቃላችሁ? ስንት እዚህ ምናምን እየመጣ የሚፎክረው ምናምን ስንት ወጣት ያረ እስቲ ቴሌግራም ላይ ግባ፣ እስቲ ቴሌግራም ላይ የሚያሳዝኑ የአማራ ወጣቶች እናት ይተሙት። ያውም የትግራይ ጦርነት ይሻላል ብዬ አስባለሁ። በአማራው ደረጃ ሳይው የትግራይ ወጣቶች እንደዛ ሲረግፉ ዓለም ተቀውጦ ምናምን፣ አማራ ክልል ላይ ግን ያሉ በጣም እኮ ነው የሚያሳዝኑት። ገና ህፃናቶች የሆነ መብረቁ የሚባል ልጅ አለ ደግሞ እዛ ፔጅ ላይ ብዙ ጊዜ ያያቸዋለሁ ምናምን ቴሌግራም ላይ አንዳንድ ግሩፖች አሉ እዛ ይላካሉ። እንዴት አንጀት እንደሚበላ እናቴ ተሙት። ለማን ሲባል? ለየትኛው የፖለቲካ ጥቅም ሲባል? የትኛውን አማራ ተጠቀመ? በየትኛው? እንዴት? የሆነ ተነጋግሮ መፈታት ያለበት ጉዳይ እንዴት እስከ ጦርነት ድረስ ይሄዳል? ግን አይቀሬ ነው። አሁን ደግሞ ይጀምሩታል። እናቴ ትሙት ይጀምሩታል። አውቃለሁ። ጉልበትም አላችሁ። አሁን ቲዲኤፍ የሚባለው በጣም ጠንካራ ጉልበት አለው። ማን ያስገባው? ላምባዲና ለምን አስገባው? ምነው ጂቦ ሰላም ነው? ቆይ ለምን አስገባው ላምባዲና? አሁን እዚህ ጥያቄ ስሜታዊ ሁኝ እያወራውን ለምን እንዳስገባው ብቻ ትነግረኛለህ? ስሜትን ላስጨርስ ነው። አንተ ዝም ነው? እሺ ቀጥል። ይሄ የሆነ ታጣቂ እኮ እኛም ይኸውልህ እየሞትን ያለው ለምንድን ነው የኛም አይሰማ ካንተ? ተው አትወግን። አሁን እዚህ ጋር ቤተ አማራ ቤቲ አማራ ናት እርግጠኛ ነኝ። ስለ ራስህ አውራ ትለኛለች። ግም የገማሽ የተግማማሽ ጥንብ ሬሳ ነሽ። በጣም ታስጠያለሽ ደግሞ በዛ ላይ ደግሞ ምንም አይነት የፖለቲካ ምናምን ዕውቀቱም የለሽም። ከማንም አባሽ ጋር ተወያይተሽ አይደለም የምትመጪው። ዝም ብለሽ በርሊ ወረደ ነው የምታወሪ። አማራ እንደዚህ ብሎ አማራን ይዘን እኛ እንደዚህ ዳፍን ታማሮጊት። ከዚህ ውጭ ምንም አባሽ ልታወሪያች። ወጣት ነው የሚረግፈው። እናቴ ትሙት። ጦርነት እሳት እኮ ነው። አንዳንዴ ማወቅ አለባችሁ። እያየሁሽ ነው የምጽፊውን ነገር። ይሄ ፖለቲካ ምናምን መስሏችሁ ሰውን እየተሳደባችሁ ሰውን ልታሸማቅቁ ስለ አማራ ምን አገባ? እኛ አማራዎች ራሳችን የት እንደምንደርስ አውቃለሁ። በተለይ ሶሻል ሚዲያ ላይ ያላችሁ የአማራ አክቲቪስቶች ማፈር አለባችሁ። በጣም ነው ማፈር፣ መሸማቀቅ አለባችሁ። ምንም የምታውቁት ነገር ስለሌለ ምንም ጭባ ናችሁ እንዳለ ራስ ግንባታ ላይ ነው ያላችሁት። አንተ ምን አገባህ ስለ አማራ? እከክ ስለሆንሽ እኮ ናይሽ እንደዚህ እከካው ያስተሳሰብ ለመጠቀም ለምና። በተለይ ሚዲያ ላይ ያላችሁ አማራዎች እንደው በፈጠራችሁ አምላክ እውነት ትግሉን የምትደግፉ ከሆነ ትግሉ ፍሬያማ ነገር እንዲመጣ ነገሩ በጦርነት ሳይሆን በድርድር የአማራ ጥቅም እንዲመለስ ምናምን የምትፈልጉ ሰዎች ካላችሁ እንደው ዝም ብትሉ። እናቴ ትሙት። በጣም ነው የሚያሳፍረው። ንግግራችሁ ያሳፍራል። የምታራምዱት የፖለቲካ በጣም በቃ ሰው ሁሉ መሳቅ ያደረገ። እናቴ ትሙት። እኔ በተለይ አሁን በጣም ነው ማፍርባችሁ። ከሊ ምናምን በጣም እኮ ነው የሚያሳፍር። እካክ ደግሞ ለመናገር ትሞክራለች። ድንቄም ፖለቲካ አሰራር ብሽሽታም እንኳን ያንቺ ፖለቲካ የደብረ ጽዮን ፖለቲካ እንዴት እንደሚዘጋኝ እናቴ ትሙት። በጣም ነው የሚዘጋኝ። ጦርነት አሁን ደግሞ አስፈሪ ጦርነት ነው የሚመጣው። አስፈሪ ጦርነት የታቀደበት ምናምን እነ ደብረ ጽዮን አቀደውበት ምናምን። ለተለይ ስለ አማራ ምን አገባ ምናምን ታያለሽ ደግሞ የት እንደሚሆን ጦርነቱ። አቧራ ጨሰ የሚባለውን ጭፈራ ነው የሚጨፍሩብሽ ላይሽ ላይ እከኮች። ምንም ሊገባችሁ አይችልም። እናቴ ትሙት። አንዳንዶቹ እንዴት እንደሚያናዱ እነ ደብረ ጽዮን ታንክና መድፍ ምናምን ይዘው ነው የሚመጡት። እናቴ ትሙት። አብይ አህመድ ደግሞ የቱ ነው መከላከል እንዳለበት ጠንቅቆ ያውቃል። ኢሳያስ አፈወርቂም የት እንደሆነ ምናምን ያውቃሉ። ሱዳንም ምን ብላ። በተለይ አማራ ሆናችሁ ስግብግቦች አታውሩ። በጣም ነው እስቲ ዝም ብላችሁ አስቡት እስቲ።
አስቡት እስቲ። እኔ በደንብ ስለማቀር እከኮች ደግሞ ይህ ስድብ ሰውን ለማሸማቀቅ መሮጥ ምናምን። እኔ አማራ ነኝ እናታችሁንና እናንተ ትግሬዎች እናንተ ኦሮሞዎች የምትሉ አላችሁ። እናንተ ጸረ አማራዎች ናችሁ። እናቴ ትሙት ጸረ አማራ ናችሁ። ድብና አድርጌ ነው የማውቃችሁ እከኮች። አሁን እዚህ ገብታ ትናገራለች ጠምብ። ቢያንስ ፖለቲካው መቋጨት አለበት፣ በጦርነት ሳይሆን በሰላም መፈታት አለበት። እናቴ ትሙት ያስፈራል። የአማራ መሬት የጁንታ መቀበሪያ ነው። አሁን ግን የአማራ መሬት የጁንታ መጨፈሪያ ሜዳ እንዳይሆን ፍሪ። እናቴ ትሙት ያሆ እያሉ እንዳይገቡ እዚህ ሱዳን፣ በዚህ ኤርትራ፣ በዚህ ፋኖ የምትይው ራሱ እዛው ምናምን አንድ ላይ ተሰብስበው አብይ አህመድ ደግሞ በዛ በኩል ደግሞ አለው። አብይ አህመድም ዝም ብሎ አይደለም የሀገር መሪ ነው። ከብዙ አለማቶች ጋር ምናምን ተሰበው ብቻ እሱም ፍሪ ሬሳ ከማውራት ውጭ ምንም አባሽ ስለማታመጭ እኮ ምንም የምትቀይሩት ነገር ስለለኮኑ ኮሪው ጭናቴን ያስፈራል ያስፈራል። በጣም ነው የሚያስፈራው። በቃ የሆነ መጸለይ ያለብን ህዝቡ መዳን አለበት። ጦርነት መቆም አንተ ያስፈራል። እግዚአብሔርን ያስፈራል። አሁን እንደ አማራ ሆነሽ ከአብይ አህመድ ጋር እየታገልሽ ነው። እነ ደብረጽዮን ከአብይ አህመድ ጋር እየተጣሉ ነው። ኢሳያስ አፈወርቂ ከአብይ ጋር እየተጣላ ነው። አስቢው አሁን በጭንቅላት እንዲ ዴዴብ ነው ማስረዳሽ። አሁን አማራ ከአብይ አህመድ ጋር ግማሹ እየተዋጋ ነው፣ ግማሹ ከአብይ ጋር ተሰልፏል። ትግራዋይ አለ ከአብይ ጋር ሊዋጋ ምናምን። አብይ ጦር ሜዳው የት የሚሆን ይመስላችኋል? ዝም ብላችሁ ስትስሉት እንዲህ ስታስቀምጡት ምናምን የሆነ ፕላን የሆነ ደንቆሮ አትሁኑ። እናቴ ትሙት ጦርነት ይብቃ፣ ሰላም ይምጣ ምናምን ነው የሚባል። እኛ ማለብላም ትለኛለሽ እዚህ ጋር አንቺ እካክ። የትግራይ ህዝብ ጦርነት ቢጀመር የትግራይ የሚጎዳው በምን እንደሆነ ታውቃላችሁ? በጀት በድሮን እንዲህ በከባድ ተወርዋሪ ሚሳኤሎች ምናምን ነው የሚሆነው። እናቴም ቢጎዳ እንጂ እግረኛ ጦር ምናምን ከዚያው አማራ ክልል አለ እዛው ነው እንደሚያውቃለሁኝ እኮ ነው ወላሂ ላዚም እኮ ሁሉ ነገር ግን በቃ ጦርነት መቆም አለበት። ነገሮች በሰላማዊ ጉዳይ መፈታት አለባቸው። እናቴ ማወቅ ስሜታዊ መሆን የለባችሁም። ደግሞ ቆይ እኔ አማራ ልምከር ትንሽ። አማራዎች ደግሞ ስሜታዊ መሆን የለባችሁም። ስሜታዊ ሆኖ የሚናገረው ሰው እናንተ በቃሉ ብቻ ሊያስደስታችሁ አይገባም። አማራ እንደዚህ ሆኖ በዚህ ገብቶ በዚህ ወጥቶ እናቱንና ይሄን ጋር ላረግጠን ይሄንን ቅማላም ትግር የጨፍልቀን በዚህ መተን በዚህ ሊያስደስታችሁ አይገባም። ፖለቲካው እንዴት እየሆነ ነው? ከአብይ አህመድ ጋር አሁን ኃይለኛ ጦርነት እያደረግን ነው። 4 ኪሎ እንገባለን የሚል ፖለቲካ ይዘናል። እንደገና ከደሞ በትግራይ በኩል ደግሞ በወልቃይት በኩል ጦርነት አለ። እንዴት ነው የሚሆነው ይሄ ነገር? ሂሳብ ያስፈልገዋል እኮ እናቴን። ስሜት ሳይሆን በቃ ስሌት ነው የሚያስፈልገውና ቁጭ ብለሽ አሁን እዚህ እየገባሽ እኔን ትሰድቢኛለሽ። እኔ ደግሞ እስኪ በቃሽ ድረስ እነግርሻለሁ። እናቴ ትሞት አጨሰሻለሁ ሁሉ ስለ አስፈላጊ ስላልሆነ አስፈላጊ አይደል። በተለይ አማራን ወክላለሁ ብሎ ሌላን ብሔር የሚያንቋሽሹ የሚሳደቡ ምናምን ፖለቲከኞች በዚህ ሰዓት በተለይ በጣም አደጋ መንቀል። ትግራዋይ ሆናችሁ ደግሞ ከደብረ ጽዮን ጎን ነኝ ከጌታቸው ጎን ነኝ ምናምን የምትሉ ተጋሩ ደግሞ ማፈር አለባችሁ። እናቴ ትሙት አንገታችሁ ድፉ። ትግራዋይ ሆኖ ለደብረ ጽዮን ደግፊዬ ትግራዋይ ሆኖ እኔ ከጌታቸው ረዳ ጋር ቁሚዬ በጣም ማፈር አለባችሁ። ትግራዋይ ሆነ ከትግራይ ባለስልጣን ጋር መቆም ማለት እንደ ማፈር ነው። በቃ ራስን አንገትን በቃ መድፋትን። በተለይ ትግራዋይ ንጹህ ትግራዋይ ኮን እኔ ከነሱ ጎን ነኝ ብለው ከነሱ በታችሁ ራስን በቃ ደብረጽዮን ቢመራን እኮ ምናምን ደብረጽዮን ነው እንደ ቤት ሰራተኛ መታ ያለበት በትግራይ ህዝብ አይን እይታ። እናቴ ትሙት እያንዳንዱ ትግራዋይ ደብረጽዮንን እንደ ቤት ሰራተኛ እንዳንድ የአረብ ሀገር የቤት ሰራተኛ መታየት አለበት። ና ይሄን አንጣ ና እንደዚህ አድርግ ና እንደዚህ ሙጣ እንደዚህ ህይወቱን እኮ ነው ያድና
እንዳለ የትግራይ ባለስልጣናቶቹን እኮ ያዳነው እኮ ትግራዋይ እኮ ነው ህይወቱን። እናቴ ትሙት ህይወቱን ስለ ፖለቲካ ስለ ምናምን ህይወቱን ዶክሞት ተራራ ለተራራ ተሸክሙን እያመጣ ነው ምናምን። እናቴ እንደ ቤት ሰራተኛ ነው ለትግራይ ህዝብ መታዘዝ ያለባቸው እድሜ ልካቸውን። እናቴ ትግራዋይ እንደዛ ማሰብ አለባቸው። እኔ በቃ ደብረጽዮን ጀግና ነው አትንኩብኝ፣ በቃ ጌታቸውን የነካብኝ ከዛሬ ጀምሮ በቃ ጌታቸው እኮ ጀግና እኮ ነው፣ በቃ ለትግራይ ህዝብ እፈሩ። እናንተ ናችሁ ጀግናዎች። እነሱ የናንተ ባሪያ ሆኖ ማገልገል አለባቸው፣ ትክክለኛ ባሪያ። እናቴ ደብረጽዮን ተሞረጠልን፣ በቃ ቃህ ብሎናል። ካሁን በላይ ትግራይ ልትከበር ነው። በማን አባ ነው የምትከበረው? በደብረጽዮን በወጣቱ ደም ነው የሚከበረው። የቤት ሰራተኛ ባሪያ ሆኖ ማገልገል አለባቸው ለትግራይ ህዝብ። እናቴ ትሙት ባሪያ ሳንፈቅድላቸው ሁሉ ማውራት የለባቸው። ሳንፈቅድላቸው ራሱ ህዝብ ቶይ አይቶ ምናምን እኛ ራሳችን ሚዲያ ላይ ወተን ሁሉም ህዝብ ደብረጽዮን ለዚህ ሰውዬ መልስ ስጥ ስንል እሺ የትግራይ ህዝብ እያለ መስጠት። እናቴ ትሙት ትቀልዳለህ እንዴ? ህይወታቸውን እኮ ያዳል ነው እነዚህን ሰዎች እኮ። አንተ የትግራይ ህዝብ እኮ ህይወታቸውን ታድጎላቸዋል። ጀግና ህዝብ ነው ደግሞ አይፈራም እኮ ደግሞ የትግራይ ህዝብ በቃ አንዴ ተነስተህ ሄድ በቃ። እስቲ ገብታችሁ እዩት ያንን ጦርነት። ታንክ ነሽ መድፍ ነሽ ክልብጥብጡም እኮ ነው ያወጡት። አሁን የአማራ ክልል ጦርነት ነው። እናቲቱ እውነትን እናገር የትግራይን አላየም? የትግራይ ወታደሮች አለፉ እየተባለ በተሳቢ መኪና ታንካቸውን ጭነው ከዛ በኩል የተማረከ ታንክ ጭነው ወደ ትግራይ ሲወስዱ የተገለበጠ ታንክ ምናምን መካኒክ ሁሉ አላቸው የትግራይ ወታደሮች። ካሳይ ይሄ የተገለበጠ ታንክ እንዴት እናርገው? ቆይ መካኒክ ይመጣል ያቃኑታል፣ ዘይት ይቀይራሉ ምናምን፣ የተበላሸውን ታንክ ገጣጥመው ምናምን እንደገና ይዘውት ይሄዳሉ። እናቴ ትሙት ጀግና ህዝብ እኮ። ደብረጽዮን ባሪያው ነው ማገልገል ነው ያለበት። ባሪያ ለዚህ ህዝብ ህይወቱን ያዳንል። ደብረጽዮን ስኳሩ ተነስቶ አስባችሁት ተራራ መውጣት አቀቱት። የ20 ዓመት የቲዲኤፍ ተዋጊዎች አዝለው ተራራ ለተራራ እናቴን በበቅሎ ሁሉ ተሸክመ እናቴን ህይወታችሁን እንኳን አድኗል። እንዴ ቀልዳላችሁ? ናይ ትግራይ ህዝብማ ለባሪያ ሆናችሁ ታገለግላታላችሁ እንጂ እናንተ ደንቀረች። አሁን ጦርነቱ ቢመጣ እኮ አንደኛ ነገር አብይ አህመድም ድል አያመጣም። እናቴ ትሙት ድል አያመጣም። ስልጣንም አይለቅም። ምክንያቱም ተንኮለኛ ነው ሰው። ከሌሎች ሀገር ጋር እኮ ነው የሚሰራው። የሚያስገባውን መኪና የሚያስገባውን መሳሪያ ታያለ። ቀላል አይደል? የሆነ በቃ ውጥንቅጥ ጦርነት እንደ አራችንን የምንበላላበት ጦርነት እኮ። ዓለም ደግሞ ዞር ብሎ ያይን። ዓለም ውጥረት ላይ ነው። ይሄ ነገር ያለ የሶስተኛ ዓለም ጦርነት ሁሉ ሳይነሳ አይቀርም። እናቴ ዝም ብዬ ሳስበው በቃ አንዳንዴ ግን በቃ ሰላም መምጣት አለበት። በተለይ እኛ ኢትዮጵያውያን እናቴን ሰላም ማምጣት አለበት። ጦርነት ማንንም በቃ አብይ አህመድም ቢሆን ህዝብ ለህዝብ እኮ ከተግባባ ምናምን ነገር ባለስልጣናቱ ካወራበት እኮ ይሄን ህዝብ ከአደጋ ማዋል አደጋ ውስጥ እንትን ከማለት ሊቆጠበው ይገባል እኮ። አብይ አህመድን ጥለን ምናምን አይመስለኝ። ግን በቃ ለትግራይ ህዝብ መታሰብ አለበት። እናቴ ትሙት። በተለይ የትግራይ ባለስልጣን ኮንክ ለትግራይ ህዝብ መታሰብ አለበት። ስልጣኑ የሚይዛችሁ ትግራይ አልተጠቀመችም፣ ምንም የተጠቀመችው። ሁለተኛ ሰውዬ በጣም ተንኮለኛ ነው። ነገሩን ወደ ዘር ሁሉ ሊቀይረው ይችላል። ከፈለገም ወደ እምነት ሊያዞረው ይችላል። ግን በቃ በተለይ የትግራይ ባለስልጣን ስለ ትግራይ ብቻ መታሰብ አለበት። እናቴ ትሙት። ስለ ትግራይ ከሆነ እጅ መስጠትም መታሰርም አለበት። በቃ ስለ ትግራይ ከሆነ ከልብ በጣም ብዙ መስዋዕትነት የከፈሉ ህዝቦች ናቸው።
I am serious. ጦምብና እኔ ወደ አማራውን ፖለቲካ ስመጣ በቃ በንግግር መፈታት አለበት። እናቴ በንግግር መፈታት አለበት ሁሉም ነገር ይመስለኛል። እንደዛ ሁሉም ለሀገሩ ማሰብ አለበት ምናምን። እኔ በተለይ ፖለቲካው ትንሽ እየከበደኝ ምንም ልናገር አልቻልኩም። በቃ ይከብዳል በጣም። አሁን አማራውም ካልተነጋገረ አደጋ ውስጥ የትም አይደርስም። አብይም ስልጣን መልቀቅ ካለበት መልቀቅ አለበት ለህዝብ ሲባል። እናቴን የአብይን ስልጣን ለማቆየት ይሄን ያክል ጊዜ ጠብቀውት የለ። በቃ ለህዝብ ሲባል ስልጣኑን ቢለቅስ ኢትዮጵያን የሚጠቅም ከሆነ ህዝቡ ተወያይቶ ምናምን ነገር እና ቢለቅስ እንዴ ከዚህ በላይ ሰው እንዴት ይለቅ? እናቴን በጣም ከባድ ነው። ደብረጽዮን መታለች፣ አሁን ትቀውጠዋለች። ቀውጢ ነው የምታፈለው ደብረጽዮን። እናቴ ትሙት ፋኖ እየመጣ ነው ስኔ ግን በቃ ለህዝብ ሲባል በተለይ ለዚህ ምስኪን ህዝብ እና ለኢትዮጵያ ህዝብ ለአማራውም ለትግራዩም ምናምን ስልጣናችሁ ይለቃችሁ። አንተም ብዙ አመት በስልጣን ኑራችኋል ሁላችሁም። አብይም ቢሆን እዛችሁ ትንሽ እንትን ቲፒኤልኤፍ ነበርሽ፣ ከዚህ ወያኔ ኢህአዴግ ነበር። ለምንድን ነው የወረድሽው እንዴ? ጂቦ ሰላም ነው? እንዴት ነው? አለ አቤት አለ። ደብረጽዮን መጣ አይደል? አረህን ያበላ መጣ። በጣም ደስ ብሎናል። እንደ ኦሮሞ ልጅ እኔ ደስ ብሎኛል ደብረጽዮን መምጣቱ ማለት ነው። እናቴ ትሙት አረህን ያበላል። ምክንያቱ ይሄ ሰውዬ ለትግራይ ህዝብ ደህና ነገር የሚሰራ ሰው ይመስለኛል ከሌሎች አሁን ያሉበት ችግር ውስጥ ያው የሚያወጣ ሰው ይመስለኛል። ቀልደሙት አላ እውነቴን እኮ ነው። ምክንያቱ አሁን ትግራይ ህዝብ ሞት ደብረጽዮን እውነቴ ናዛ ያወጣል ጀግና ነው ምናምን እያላገጠ እኮ አረን ያበላል። እናቴ ትሙት እኛ ችግሩ ምን እንደሆነ ታውቃለህ ወንድም? እንደዚህ ስትዋጉ በቃ አንድ ትግራዋይ ቢሞት በዚህ ሰዓት እኮ በጣም እኮ ችግሩ ሀዘኑ እኮ ይከብዳል እኮ። አልገባህም ማለት እንደ ጦርነት ቢጀመር እናቴ ትሙት አረን ያበላል። ግን የሚሞተው ሰው ያሳዝናል። ለምን አንድ ሰው ለምን ይሞታል? ለምን ሲባል ይሄንን አንተም ማሰብ አለብህ እኮ። መንግስትም እኮ ስልጣኑን መልቀቅ አለበት። እናቴን ህዝብ ማይፈል በቃ ህዝብ ጦርነት ውስጥ የሚገባ ከሆነ እንዴ በእኔ ምክንያት ነው እንዴ ምናምን ብሎ እርግፍ አድርጎ መተው ያለበት እኮ። አንተ እያላገጥክ ይገባኝ። ጅቦ እንቲኩም ከኸደ ተሐገስ ከሰኸደ ድንበር ሕወሓት ኢኻ አታካይ ጉድ ጦርነት እንዲያ ከተጀመረ ዳንኤል ድምታ እንዲያ ከተሱን ሳይር ትራው ስለዝሆነ ካይፈልጥ لا አይኮነን ጦርነት አይኮነን ናይ ባሕቂ እሱ ሕጂ ተሪዩ ክደራደር ጦርነት ነበር ካለ ታዲዮ መጽይ ሕጂ ስንታይ ያመጽ። በነገራችን ላይ ለአብይ ለመስወገድ እኔና አንቺ ብንሞት እንኳን ጥሩ እኮ ነው ጅቦዬ። ለአብይ ለምን እና አብይ አህመድ አዳምጥ፣ እኔ እናንተ ከምንሞት አብይ አህመድ ስልጣኑን ቢለቅ አይደስ አይልም? በራሱ መጨረሻ ሁሉ ሰው ነው የሚጨርሰው ያለ የሚወለድ በኋላ እንዳለ ነው በመነጋገር እስከሚያልቁ ደብረጽዮንም ስልጣንን ልቀቅ፣ ኢሳያስ አፈወርቂም ስልጣንን ልቀቅ፣ አብይም ስልጣንን ልቀቅ አይሻልም? አይለቁም። ዋና ግን መጀመሪያ ማን ነው ነፍሰ ግንሙት ለነሱ ስልጣን ሲባል ዳንኤል አንተ ለኢሳያስ ወጣት ነህ። ኢሳያስ አሁን 84 አመቱ ነው። ለምን ትሞታለህ ወንድሜ? ጎበዝ አሁን ገዳይና ሱፐር ገዳይ የሚባል አለ። ለምሳሌ ኢሳያስ ገዳይ ከሆነ አብይ ሱፐር ገዳይ ነው። አብይ አለ አይደለም መወዳደር የለው። ኢሳያስ ለምን ትሞታለህ? አንተኛው ስለምን ትሞታለህ? እኔ ስለምን ለደብረጽዮን ትሞታለህ? ለምን አይደለም እሱ አይደለም። ለምሳሌ ኢሳያስ እኮ
እንሂድና ሌላ ሀገር ባለፈው ትግራይ ላይ የወረረው ወራሪ እሱ ጋር ጥሩ አይደለም። እሱ መሞት ለኢሳያስ የተባለ ነው። ማስባ በትግራይ ላይ ስንት የኤርትራ ወጣት አላለቅም እንዳትወሽ እሱ የተሳሳተ እና በቃ አይደለም ትርጉም የሌለው ነው አይደለም። አሁን እኮ አብይ እኮ ነው ሊወራችሁ ነው ሊያጠፋችሁ ነው የሚለው ያለው። ሁሌም እኔ በትግራይ የነበረው ለኢሳያስ የሸወዳቸው ናቸው። ለምን ታይሆት እሱ ለምን ታይወድ ሰቢኑ ለምን 32 ዓመትካ ለምን ታይ 80 ዓመት ኢሳያሳዊ ክባል ለምንድን ነው የደብረጽዮን ደስተኛ ላላደረግህ ግን አንተ? እኔ በጣም ነው ደስተኛው። ለምን በቃ እኔ በቃ አንተ አልገባህም። አሁን የሚመጣው እኮ በጣም አደገኛ እኮ ነው። ዳኒ ሐዊ አደገኛ እንዴ ይፈልጣ እንዴ አላትን እንዴ ኩልና ታውቁም ነው አንተ መዝገብ አብይ አህመድ ካብ ስልጣን አንተ ህዝቢ ካብ ሀገር ክውድ እዩ ከቦናል እኮ አብይ እኮ ምንም የለውም። አሁን በቀን በግራ በሁሉ ተከቧል። ግን ምንም የለውም። ምንም ይኑሮ ግን ይዋጋናል እስከ መጨረሻ። እሱማ ኮሎኔል ቢናም ምን አለ መሰለህ ጁበዬ፣ ኮሎኔል ቢናም መጨረሻ ላይ ማሸናፊው ሌላውም ያሸንፍ። ለምን ጦርነት በቃ ለምን በመነጋገር እነዚህ ሽማግሌዎች ተሰብስበው በማውራት በንግግር አይሻልም እንዳለ ለምን ኮሎኔል ቢናም ጁበዬ፣ ኮሎኔል ቢናም ምን አለ መሰለህ በትግርኛ አይፈራም አለ። አንድ ነገር እንደዚህ ስላለ እስከ መጨረሻ ነው የሚሄዳለ። የሆነ እብድ ነገር ነው አለ። ቢካዝ ከ16 ዓመት ነው ባህል እንዲሁም ሰሪሑም ይፋለጡ እንዲሁ አይፈራህን ይል ወተረጃኒ ታላይ ቃላይቃ ኩሕሱ ማዕትዩ ናሓደ ነገር ክገብራት ይሉ ወላ ስጋብ ሞት ይተኸዳ ይሉካ እድም ማለት አሲርዎ መስፋት አሞድ ብይጥን ብዘረባን ዘይንገብራ ንምንታይ ወዲ ሰብ ይውዳ አታፍቱ ውስጥ እንታይ ተባሂሉ ግደፍ እንዶ አንተ ጉዱጉና እንዶ ብሬ ህዝቢ መፂሎ ኢሳያስ 82 ዓመት ገቢርሎ ወይ እስነገም ሎሚ ጽባህ ጁበየ ስለዚህ የትግራይ ህዝብ መመርከክ አለበት ነው የምትለው አንተ? የኤርትራ ተመርክኮ አብይ እሺ በቃ ንገሳንት በቃ የገረፍክና ምን ልበል ሁሉም ባለስልጣናቶች መንበርከክ አለባቸው። አብይ ጅቦ እሺ ለአብይ ዳንኤል ጅቦ ማነው አብይ አህመድ ስልጣን አይለቅም እንዴ? ያማሃል እንዴ? 40 ዓመት ምናምን እኮ ነው ሚኒመም ምርጫ ትክክለኛ ምርጫ ነው። እኔ እኮ ወንድም ያልኩት አብይ ለምሳሌ 40 ዓመት ከቆየ ማለት ነው 40 ሚሊዮን ህዝብ ይገድላል። ስለዚህ አንድ ትንሽ ሞትን እናስወግዶ ያልኩ ነው። 40 ሚሊዮን ህዝብ ይገድላል። በቃ ይተውን፣ በቃ አብይ የሚተውን እነሱም ይተውን፣ ተነጋግረው ጦርነት ያቆሙ እንዴ ተውን እንጂ እኔ የለሁበትም። እኛ ግን ተዘጋጅተናል። በቃ የሚገባውን ግን መሳሪያ ይታል ዳንኤል፣ የሚገባውን መሳሪያ ይታል። ዓለም አይሰማም። ዓለም ቢዚ ነው። ሁሉ ነገር አይታወቃል። ልታስገባው መሳሪያ ይታል። ትራምፕ ምንድን ነው ያለው? መሳሪያ የሚገባውን አታይና ኤርትራ የምታስገባው መሳሪያ ይታል። የትግራይ ወጣት እስካፍ በተለይ ቲዲኤፍ በሱዳንም በኩል በእንትን እስካፍንጫቸውን የታጠቁት እኮ እናቴ ትምት መዝገቡ አብይ ብቻ የታጠቀ ይመስላል። እስካፍንጫቸው ደግሞ የትግራይን ጦር ሲገነቡት ስነ ልቦናውን ሙሉ አድርገው እናቴ ትሙት እኔ ልሙት እያለ የሚሽቀዳደም ነው። በቃ አይ መስሎቻል ለሁላችሁ አይጠቅማችሁ። እናታችሁ ሁላችሁ ተው እኔ የለሁበትም። ሎሚ ግን የሸተተኪ ነገር አለች እናቴ ትሙት። ቀልድ መስሎዋል አንተ ቀልድ። ለማንኛውም ደሃን ቀኒው ደሃን ሰንብቱ። ጽባሕ ክንመጽና ደብረጽዮን ተመሪጽሎ የመጀመሪያው ምርጫ ጨረባ ተብሎ 2 ዓመት ተዋግተናል። አሁን ደግሞ መንግስት ፍንቀላ መፈንቀለ መንግስት ተባሂሉ ስንት ዓመት እንደምንዋጋ አላቅም። ጅቦ ፋራው ወይ አባቴ መፈንቀለ መንግስት ተደርጓል ተብሎ ስንት ዓመት እንደምንዋጋ ደግሞ አላቅም። ፈጣሪ ይርዳን። ማሰላ ፈርሄ ደብረጽዮን ተመሪጽሎ ኪንጎ ደብረጽዮን እኮ ተመረጠች።
4 ኪሎ ሀቂና እጂ ግን ማለት ነው ያንን ያስለመድከኝን ሞተር ሌሽ ማሊሽ ነው ማሰጠኝ። ስሚ አሁን አይፎን አለ እየቀለድኩ በቃ ቀልዳው ያለ ይኸውልህ አሁን ያለው የሚደርሷል ፈጣሪ ጠብቀኝ። ጅቦ አዋያ እኔ አይፎን ነው የምፈልገው አይፎን 17 እኮ እነሱ በኦርደር ነው የሚመጡት። ይሄ ራሱ አንድ ሳምፕሉ ነው እንጂ ያለው አልትራ 26 ራሱ ሳምፕሉ ነው ያለው። ይሄ አሁን 26 ነው። እንዴት እንደሚያምር 5300 ድርሃም ነው እኮ እኔ እንትኑን ነው የምፈልገው አይፎን 17ቱን በብርቱካናማው ከለር ነው የምፈልገው። በብርቱካናማው ከለር ነው የምፈልገው። ግን በቃ ቆመ ማለት ነው ይሄ ነገር ይቀጥላል እና ስሜታዊ ሆነናል ሁላችን። ግን ሆነ ቀረ ደብረጽዮን ተመርጧል። እንዳትፈሪ ጀግናችን ተመርጧል። የደብረጽዮን ምርጫ የሹ ተመረጠኩ እናቴ ተመረጠ። አታውራኔ ቤት የሚገርም ነው። እሺ ጌሜ ሜይ 1 ነው ሜይ 9 ግንቦት 1 ልደታ ማርያም ናት። ጊፍት የሰጠ መባ እንዳስገባ ነው የሚቆጠረው። የዛን ቀን እንጸልያለን እናቴ ማለት አሁን እኛ ለምሳሌ አንተ ጋር መጥቶ ያኔ የተስካር ብርም አንበሳ ገዝቶ መስጠት ይችላሉ። ግንቦት 1 ልደታ ማርያም ነች። ለኔ የሰጠ መባ እንዳስገባ ነው። እግዚአብሔር እንሆ ምኞቱን ያሳካለታል። ድል በድል ስለት ይሳላል። እንዳትቀሩ። ግንቦት 1 ልደታ ማርያም ናት። ቤቴ ትልቅ ዝግጅት አለ እንዳትቀሩ። የቀጠሮ ጌም አለብኝ የምገጥመው ከባልና ከሚስት ጋር ነው። ማሪ እናቴን በጣም ከባድ ጌም ነው። መሲ ወጣ እንዳትቆር። ሜይ 9 መሲ ጥያቄ ልጠይቅ ወይስ ልውጣ? ጠይቅ። ምን ለምጠይቀው? አንዲት ቆፍጠን ያለች ጥያቄ ጠይቄ ልውጣ? ቆፍጠን ያለች በቃ የሆነች ምርር ያለች ጠይቅ። አይፎን 17 አለ በኦርደር ነው የሚመጣው። ፈጣሪ ሌላ ጥያቄ ነበር ይብራብኝ። ቅዳሜና እሑድ እንገናኛለን። ይሞቻችሁ። ወዳችኋለሁ ሁላችሁ። አንቺ ኃይለኛ ጥያቄ ነበረኝ። በቃ ወይዬ እኮ ጠይቀኝ። ምንድነው? በቃ ይብራብኝ። ነገ ጠይቅሻለሁ። እናቴም ቤቴን ከፍቼ ነው የምጠይቅሽ።